ጤና ይስጥልን እንደምን አላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ በብዛት የሪል ስቴት መረጃ የምትፈልጉ ቤት የመግዛት ሐሳቡ ፍላጎቱ ያላችሁ ሰዎች ይህንን ቻናል በብዛት ተከታተላላችሁ። ይሄ ቪዲዮም ለሚሆነው ምክንያቱም ቤት የመግዛት ሐሳቡ ፍላጎቱ እቅዱ ከሌላችሁ ወይም ደግሞ ከዚህ በፊት ካልገዛችሁ ለእናንተ የሚሆን መረጃ አይደለም፣ መዝናኛ አይደለም፣ ወይም ደግሞ ለመጫወት ለመሳቅ አይደለም። ቁም ነገር አዘል ነው። ብዙ ሚሊዮን ብሮች ኢንቨስት የሚደረጉበት ሐሳብ ነው የሚነሳውና የዚህ ሐሳብ ተጋሪ የምትሆኑ ሰዎች ቪዲዮን በደንብ ተመልከቱት፣ ለእናንተ በደንብ ይጠቅማችኋል ማለት ነው። ዛሬ ልነግራችሁ የመጣሁት ምንድነው ስለ አባሪ ዶክሜንቶች ነው። አባሪ ዶክሜንቶች ማለት አፓርትመንት ስትገዙ ወይም ሪል ስቴት ላይ ቤት ስትገዙ የሚሰጧቸው አባሪ ዶክሜንቶች የሚባሉ አሉ። ምናልባት እንደ ኮንዶሚኒየም ያሉትን ወይም እንደ ቪላ ያሉትን ከግለሰብ የምትገዟቸውን ቤቶች ወይም ፕሮፐርቲዎች ሳይሆን ከድርጅቶች ከሪል ስቴት ሊሆን ይችላል፣ ከሆነ ፕሮፐርቲ ኤጀንት ሊሆን ይችላል። ከድርጅቶች ስትገዙ ቤቶችን ወይም ደግሞ ግንባታ ላይ ያሉ ሳይቶችን ስትገዙ ቼክ ማድረግ ወይም ደግሞ ማወቅ ያለባቸው ነገሮች አሉ። ከነዛ መካከል አንዱና ዋነኛው ዛሬም ነግራችሁ አባሪ ዶክሜንት ይባላል። አባሪ ዶክሜንት ማለት እንዴት ነው? አንድን ሪል ስቴት አምናችሁ ስትገዙ ዋጋውን ጠይቃችሁ ሎኬሽኑን አይታችሁ የግንባታ ሂደቱን እንቅስቃሴውን አይታችሁ ቤት ትገዛላችሁ፣ ውል ትፈራረማላችሁ። ነገር ግን ከዛ ድርጅት ውል ነው የምትቀበሉት፣ እምነት ወይም ደግሞ ሐሳብ ነው የምትቀበሉት። እናንተ ደግሞ ብር ነው የምትሰጡት። ይሄንን ስታደርጉ ግን ውሉ ብቻውን በቂ አይደለም ነው። አባሪ ዶክሜንት የሚባል ነገር አለ። አባሪ ዶክሜንት ማለት ምንድነው? ከውሉ ውጪ ያሉ ነገሮች ማለት ነው። ያ ማለት ስለ ድርጅቱ ታማኒነት በደንብ የሚገልጹላችሁ እንዲሁም ደግሞ እናንተ ነገ ድርጅቱን ተጠያቂ ማድረግ ብትፈልጉ በገባው ቃል መሰረት ቤታችሁን ባያስረክብ፣ በገባው ቃል መሰረት አሚኒቲዎችን ባያሟላ፣ በገባው ቃል መሰረት ውሉ ላይ ያሉት የተጠቀሱ ነገሮች ተሟልተው ለአገልግሎት ብቁ ባይሆኑ ድርጅቱን መጠየቅ ብትፈልጉ፣ መክሰስ ወይም ደግሞ በሆነ ቦታ ላይ መጠየቅ ብትፈልጉ በደንብ የድርጅቱን መሰረት ሊያጸናላችሁ የሚችለው ወይም ደግሞ እንድታምኑት የሚያስችላችሁ ድርጅቱ ደግሞ ተማምኖ ራሱን የሚገልጽበት ዶክሜንት ነው አባሪ ዶክሜንት ማለት። ውሉን ለመስጠት ውሉ ላይ ቃል የተገባበትን ወይም ደግሞ አንቀጾችን ማሟላትና ማህተምና ፊርማ ነው የሚያስፈልገው። አባሪ ዶክሜንቶችን ለመስጠት ግን መንግስት ጋር የተለያዩ ተቋማት ጋር የተቆራኘ ነገር ነው አባሪ ዶክሜንት ማለት። ያ ማለት ምንድነው? አንደኛው ቲን ነምበር ነው፣ ግብር የሚከፍልበት ቲን ነምበር ነው። ሁለተኛው የሳይቱ ካርታ ነው፣ ያውም ዲጂታል መሆን አለበት። ሌላኛው የግንባታ ፈቃድ ነው። እንዲሁም ደግሞ ሌላኛው ምንድነው? የንግድ ፈቃድ ነው። የድርጅቱ የንግድ ፈቃድ በምንድነው ነው? ቤቶቹን ገንብቶ በመሸጥ በሪል ስቴት ነው ወይ የንግድ ፈቃዱ ያለው? እንዲሁም ደግሞ ታድሷል ወይ የንግድ ፈቃዱ ሚለውን ነገርም በደንብ ቼክ ማድረግ ይጠበቅባቸዋል። በኋላ ደግሞ እናንተ ልጠይቅ ብትሉ ድርጅቱን እነዚህ ነገሮች ካልተሟሉ ድረስ ጥያቄያችሁ ትክክለኛ ላይሆን ይችላል፣ ወይም ደግሞ በኋላ ላይ ምንም አይነት ግብ ላይ መታላችሁ ይችላል፣ ኪሳራ ላይም ሊዳረጋችሁ ይችላል ማለት ነው። እነዚህ ነገሮችን በደንብ ቼክ ማድረግ ይኖርባቸዋል። ከብዙ ነገሮች መካከል አንደኛው ይሄ ነው እና ደግሞ ዋነኛው ነገር ደግሞ ሌሎች ቦታዎች ላይም ይሟላል ብዬ ስላሰብኩ ነው የኛውን ያልጠቀስኩላችሁ። ደረሰኝ መቁረጥ ይኖርበታል ድርጅቱ። እናንተ የከፈላችሁትን ብር አው ደርሶኛል ብሎ መንግስት የሚያውቀውን ደረሰኝ ቫትን ጨምሮ ለእናንተ ማስረከብ ይኖርበታል። ይሄኛውን በብዛት ብዙዎች የሚያሟሉት ነው። ዋነኛው ነጥብና ትልቁ ፖይንት ግን ምንድነው? እነዚህ አባሪ ዶክሜንቶች የሚባሉት ናቸው። እነዚህ ነገሮችን ማወቅ በደንብ መጠንቀቅ ይኖርባችኋል ማለት ነው። እነዚህ ነገሮችን አሟልታችሁ ደግሞ ቤቱን ገዝታችሁ ከውሉ ጋር ታች ተደርጎላችሁ እጃችሁ ላይ ሲገባ ያንን ድርጅቱ ባለው ቀን ሊያስረክብ ይችላል። ካላስረከበም ደግሞ በኮንፊደንስ መጠየቅ የምትችሉበት ሁኔታ አለ። ጥያቄያችሁ ደግሞ ምላሽ ሊያገኝ ይችላል ማለት ነው። እነዚህ ነገሮችን በደንብ ማስተዋል ይኖርባችኋል ብዬ ስላሰብኩ ይህንን መረጃ ላጋራችሁ አሰብኩ ማለት ነው። ምናልባት ግን ቤት ያልገዛችሁ ከሆነና የመግዛት ሐሳቡ ካላችሁ ደግሞ አሁን የምንገኘው አየር ጤና አደባባይ ላይ ሞን ሪል ስቴት ይባላል። አሁን ያልኳችሁን አባሪ ዶክሜንቶችን ጨምሮ ብዙ ነገሮችን የሚያሟላ አንዱ የሪል ስቴት አልሚ ነው። ኢትዮጵያ ውስጥ ካሉ የሪል ስቴት አልሚ ድርጅቶች መካከል ማለት ነው። እዚህ ኮምፓውንድ አፓርትመንት ነው እየተገነባ ያለው። ከአንድ በላይ ህንጻ ሲሆን ኮምፓውንድ አፓርትመንት ይባላል። ከሱ በተጨማሪ ደግሞ የተለያዩ አሚኒቲዎችን የሚያሟላ ከሆነ እዚህ አሁን የምገኝበት አየር ጤና አደባባይ ላይ ሞን ሪል ስቴት የሚያስገነባው ኮምፓውንድ አፓርትመንት ከመዋኛ ገንዳ ጀምሮ የልጆች መጫወቻ፣ ስፖርታዊ ማዘውተሪያ ቦታዎች እንዲሁም ደግሞ ግሪን ኤሪያዎችን ጨምሮ የጋራ ፓርኪንግ፣ የግል ፓርኪንግ ቤዝመንቶች ሳይሆኑ የጋራ ፓርኪንጎችን ጨምሮ ብዙ አሚኒቲዎችን ያካተተ ኮምፓውንድ አፓርትመንት እየተገነባ ነው የሚገኘው። እዚህ ኮምፓውንድ አፓርትመንት ውስጥ ደግሞ ከባለ አንድ መኝታ ጀምሮ እስከ ባለ 3 መኝታ ድረስ ቤቶችን እየሸጥን ወይም ደግሞ እየተሸጡ ነው የሚገኙት ቤቶች ማለት ነው። ስለዚህ ከባለ አንድ መኝታ ጀምሮ ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ የመግዛት ሐሳቡ እቅዱ ፍላጎቱ ካላችሁ በደንብ በሰፊው ኮሙኒኬት ማድረግ ትችላላችሁ ከስር ባሉ ስልክ ቁጥሮች ወይም ደግሞ እዚህ ጋር ከላይ ባሉ ስልክ ቁጥሮች ማለት ነው። እንዲሁም የንግድ ሱቆችም አሉ። የንግድ ሱቆችን ከአንድ አመት ተኩል ውል ሲያስረክብ 1 አመት ተኩል ነበር ያስረክበው። ነገር ግን በ1 አመት ውስጥ ገንብቶ አጠናቆ
ሱቆቹን ቁልፍ አስረክቧል ማለት ነው። በደንብ በፍጥነት የሚገነባ ድርጅት ነው። በደንብ ቆንጆ ሁኔታ ላይ የሚገኝ ድርጅት ነው። ነገር ግን ምንድነው ዋጋዎቹ በጣም በተመጣጣኝ ዋጋ ነው እየተሸጠ ያለው። ቤቶቹም በብዛት እየተሸጡ ነው የሚገኙት። በካሬ ከ54000 ብር ጀምሮ እስከ 77900 ብር ነው እየተሸጡ ያሉት በካሬ ማለት ነው። እንዲሁም የአከፋፈል ሲስተማቸው በጣም ምቹ ነው። ከወለድ ነፃ የባንክ አገልግሎት አለው። 50%ን ከፍላችሁ በግንባታ ሂደት ቀስ አድርጋችሁ 50%ን ትከፍሉና ቀሪውን 50% በ10 ዓመት ረጅም አከፋፈል እየኖራችሁበት ወይም ደግሞ እያከራያችሁበት በ10 ዓመት መክፈል ትችላላችሁ ማለት ነው። ሌላኛው ደግሞ የዲስካውንት መጠናቸው በጣም ቆንጆ ነው። ከ3% እስከ 30% የዲስካውንት መጠን አላቸው በምትከፍሉት አከፋፈል ማለት ነው። ሌላኛው አከፋፈል ስርዓት ደግሞ ቅድመ ክፍያ ነው። ቅድመ ክፍያው 8% ነው። በጣም ትንሽ ነው። በ8% ነው ቤቱን የምትዋዋሉት። ቀሪውን ክፍያ ደግሞ እያያችሁ በግንባታ ሂደት ቀስ አድርጋችሁ መክፈል ትችላላችሁ ማለት ነው። ይሄኛውም ሌላኛው ወሳኝ ነጥብ ነው። ስለዚህ በጣም በቆንጆ ዋጋ ቆንጆ ሳይት ላይ አሪፍ ፕሮግረስ ላይ ያለ ቤት መግዛት ትችላላችሁ ማለት ነው። በዚህ ጋር ባሉ ስልክ ቁጥሮች ወይም ደግሞ እዚህ ጋር ባሉ ስልክ ቁጥሮች እየደወላችሁ መረጃ መውሰድ ትችላላችሁ። ኤኒ ታይም ከሀገር ውጭ ያላችሁ ቀጥታ መደወል የማትችሉት ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ እና በቫይበር በየትኛውም ሰዓት 24 ሰዓት እየደወላችሁ ሊሆን ይችላል። ቮይስ ሜሴጅ እያስቀመጣችሁ እንዲሁም ደግሞ ጽፋችሁ መልእክት አስቀምጣችሁ የትኛውንም የምትፈልጉትን አይነት ዶክሜንት አጣርታችሁ ወዳጅ ዘመድ ካለ ደግሞ መጥቶ ሳይቱን በአካል እንዲያየው እያደረጋችሁ መረጃዎቹን አግኝታችሁ ቤቶቹን መግዛት ትችላላችሁ። ከታማኝ ድርጅት በጥሩ ዋጋ በጥሩ ሎኬሽን ላይ በተመጣጣኝ ዋጋ መግዛት የምትችሉበት ሁኔታ አለ። በቀጣይ ቪዲዮዎች ደግሞ ጥሩ መረጃዎችን ወሳኝ ነጥቦችን የምናነሳ ይሆናል። ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። በቀጣይ መረጃ በሌላ ቪዲዮ ተመልሰን እስክንገናኝ በያላችሁበት መልካም ቀን